የትላንት ውሏቸውን ላሳያቸው በትንሹ። እዚህ ጋር ድመቶቹ በጣም አስቸጋሪ ሆኑ። ልጆች እኔና ልጅቷ ቺፕስ እየበላን ነበርና በቃ እኔም ልብላ ያሉ አስቸጋሪ ሆኑ ጋይስ። እና በጣም ድምጽ አለ፣ ግን ድምጽ አለ። ያው ሁለት ቦታ የተከፈተ እንትን በቃ ዘፈኑ እንግዲህ እንዴት ይቻል ቦታው እንዴት አባት ያምራል። እዛ ላይ ቁጭ ብሎ ላይፍ ቢገባ እዛ ላይ ቁጭ ብሎ ደግሞ ቪዲዮ ቢሰራ በጣም ደስ ይላል። ግን ምንድነው ድምጽ አለ ታውቃላችሁ። እነሱ የሚጫጩ ነገር ነው የሚወዱ፣ ጭፈራ ነው የሚወዱ፣ ድምጽ ነገር በጣም ይወዳሉ። እና በነገራችን ላይ የሄድንበት ቦታው በጣም ያምራል፣ ደስ ይላል። ያው ልጅ ካለ ልጅ ይዛችሁ በተለይ ውሃ ዳር ሲሄድ ግዴታ እነሱ ጋር መሄድ አለብን። እና ግድ ይለናል። ልጅ ቤት ካለ ግዴታ ነው፣ በግድ ትሄጃለሽ። አልሄድም የሚባል ነገር የለም። እና ተመስገን እንኳን አሁን ትንሽ ህፃኗ ከፍ ስላለችኝ መሄዱም ትቻለሁ። ግን ውሃ ዋና ሲሄዱ ግዴታ መሄድ አለብኝና እንግዲህ ግድ ይለናል። ሰው ጋር ወይም ሰው ቤት ያለን ጊዜ ግዴታ ነውና ቤተሰብ ድመቶቹ በጣም አሳዘኑ። የምሬ ነው የምላችሁ። ቺፕስ ስትል ይበላሉ፣ ይጮዋሉ ማለት ነውና ቢታያችሁ ባልና ሚስት ነው የሚመስሉ። ከለራቸው አንድ አይነት የተመታሽ አትሉኝ። እና ደስ ይል ነበረ ቀኑ። እኔ ደግሞ በቃ ጫጫታ ምናምን ካለ በጣም ነው የምጠላው። ደግሞ እንትኑ ምንድነው ይሄ እነሱ የሚከፍቱ ነገሮቹ ዘፈኑ ምኑ ሲያቆሙ ቀርጻለሁ ብዬ በጣም መኛው። ቦታው በጣም እንደሚታዩ በጣም ያምራል። ቦታው የሚያምር ቦታ ነው። በነገራችን ላይ ወደድኩኝ እኔ ራሴ። እና እንዴት ላርግ? ድምፁ ግዴታ መግባት አለበት። ያው እነሱ ሲዘጉ አይዘጉም። በቃ እኛ ጋር ያለው ፓርት ከተዘጋ የኛው አጠገብ ያለው አይዘጋምና ቦታው ሲያምር እንደምታዩ በጣም ደስ የሚል ቦታ ነበርና እዚህ ጋር 1 2 3 ሆነ ቪዲዮ እንስራ። ደስ አይልም ጋይስ? የምሬ ነው የምላችሁ። እኔ ግን ያው ታውቃላችሁ ጫጫታ ውስጥ ዝም ብዬ ነው ቀረስኩኝ። ኮፒራይት ከመጣልኝ ዲላይት አድርጋለሁ። እና ይሄን ይመስል ነበረ ዓርብ ዕለት ውሎ። ያው ታውቃላችሁ ፀሐይ ገባ፣ ውሃ ዳር መሄዳችን ይቀጥላል። ህፃን ካለ ያው ግድ ነው ውሃ መሄዱ። ሙቀት በጣም ያለበት ሰዓት ሳያስቡ ነው እንሂድ የሚሉ ማለት ነው። እና ያው እናንተም እነሱ ጋር ሄዳችሁ የሚያምር ነገርም ታያላችሁ፣ ጥሩን መጥፎም ታያላችሁ። እና እኔ ደስ የሚለኝ ብቻዬ ሲሄድ ነው ደስ የሚለኝ ስላችኋለሁ። ብቻዬ ሳይሆን ከነሱ ጋር ብቻችን ከሰው ብዛት ቤተሰቦቹ ጠርቶ ሲሄዱ በጣም ነው የሚያስጠላኝ፣ አልወደውም። እና ያለው ኮተት ያለው ነገር በቃ ጫጫታው ምኑን አንድ ቀን ማለት ነው 10 ቀን ሆኖብኝ ነበረ። እና በዛ ላይም ሴትዮዋም እንደዚህ ጫጫታ ያለበት ቦታ አትወድም ነበረ። እኔ ራሱ እንደዚህ ዘፈን ምናምን ሲቆም ቀርጻለሁ ብዬ በጣም የመኛው ነበረና በቃ ወዲያው ነበር የወጣን፣ ወዲያው ማለት ነው። እንደው አልቆየንም። ያው ትንሽ ጊዜ ነው እንጂ ብዙ ማርነ